በዓለማችን ላይ ያሉ ምርጥ 10 ሀብታም ሀገሮችን እንመልከት። እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በጠቅላላው 10 ምርጥ የበለጸጉ የዓለም ሀገራት በጠቅላላ የሀገር ውስጥ ምርት ኢኮኖሚያቸውና ሀብታቸው በደረጃ ተቀምጠዋል። እኛም እስኪ ለዛሬ ከ10ኛው ጀምረን ወደ አንደኛው እንመልከታቸው። 10ኛ አውስትራሊያ የሀገር ውስጥ ምርቷ በነፍስ ወከፍ $65,000 ሲሆን አውስትራሊያ በማዕድን በግብርና በአገልግሎቶች በከፍተኛ አስተዋጽኦ ያላት በሀብት የበለጸገ ኢኮኖሚ አላት። ማዕድንና የግብርና ምርቶች ወደ ውጭ ከሚልኩ ሀገሮች አንዷ ነች። የተረጋጋ የፖለቲካ ምህዳርና ጠንካራ የንግድ ግንኙነትም ኢኮኖሚዋ ቀጠናውን እያጠናከረው ተግባር እንደሆነም ይነሳል። 9ኛ ሳውዲ አረቢያ የሀገር ውስጥ ምርቷ በነፍስ ወከፍ $65,000 ሲሆን የሳውዲ አረቢያ ኢኮኖሚ በነዳጅ ኤክስፖርት ላይ ከፍተኛ ጥገኛም ነው። መንግስት እንደ ራዕይ በ2030 እየሰራ ሲሆንም ይህም በዘይት ላይ ጥገኝነትን ለመቀነስ እንደ ቱሪዝምና መዝናኛ ያሉ ዘርፎችን ለማስተዋወቅ ያለምም እንደሆነ ይነሳል። 8ኛ የተባበሩት አረብ ኤሚሬትስ የሀገር ውስጥ ምርት በነፍስ ወከፍም $70,000 ሲሆን የተባበሩት አረብ ኤሚሬቶች በነዳጅ ኤክስፖርት፣ በቱሪዝም፣ በሪል ስቴት፣ በአቪዬሽን ከፍተኛ አስተዋጽኦ በማድረግ የተለያዩ ኢኮኖሚ አላት። እንደ ዱባይ ያሉ ከተሞች በቅንጡ ቱሪዝም እና በንግድ ማዕከልነትም ይታወቃሉ። በነዳጅ ላይ ያለው ጥገኝነትን ለመቀነስ መንግስት በተለያዩ ዘርፎች ላይ ኢንቨስት እያደረገም እንደሆነ ይጠቀሳል። 7ኛ ኖርዌይ የሀገር ውስጥ ምርት በነፍስ ወከፍ $75,000 ሲሆን የኖርዌይ ኢኮኖሚ በተፈጥሮ ሀብት በተለይም በዘይትና በጋዝ ላይ የተመሰረተም ሲሆን የሀገሪቱ ከፔትሮሊየም ኤክስፖርት የሚገኘው ትርፍ ገቢ የማያፈስ ሉዓላዊ የሀብት ፈንድም እንደሆነ ይነሳል። የረጅም ጊዜ የኢኮኖሚ መረጋጋት ያረጋግጣልም ተብሎ ይነሳለታል። ኖርዌይ ዜጎቿ የሚደግፍ ጠንካራ የበጎ አድራጎት ስርዓትንም የምትከተል ሀገር እንደሆነች ይነሳል። 6ኛ አሜሪካን የሀገር ውስጥ ምርቷ በነፍስ ወከፍ $75,000 ሲሆን ዩኤስ በዓለም ላይ ትልቅ ኢኮኖሚ አላት። ቴክኖሎጂ፣ ፋይናንስ፣ ጤና አጠባበቅና የፍጆታ ዕቃዎችን ጨምሮ በተለያዩ የኢንዱስትሪዎች የሚመረቱ የፈጠራ ለኢኮኖሚያዊ ስኬት ጉልህ ምክንያቶች እንደሆኑም ይነሳል። አሜሪካን በትልቅ የፍጆታ ገበያ ተጠቃሚ እንደሆነች ይነሳል። 5ኛ ስዊዘርላንድ የሀገር ውስጥ ምርቷ በነፍስ ወከፍ $90,000 እንደሆነም ሲነሳ ስዊዘርላንድ በከፍተኛ ዋጋ ባላቸው የፋይናንስ፣ ፋርማሴቲካል እንዲሁም ትክክለኛ የማኑፋክቸሪንግ ኢንዱስትሪዎች የሚታወቁ የተለያዩ ኢኮኖሚ አላት። ሀገሪቱ በባንኮች ሚስጥራዊ ህጎችና በተረጋጋ የፋይናንስ ስርዓትም ትታወቃለች። ከፍተኛ የኑሮ ደረጃ፣ ጠንካራ የገንዘብ ምንዛሬ ለሀብቷ አስተዋጽኦ እንዳደረገላት ይጠቀሳል። 4ኛ ኳታር የሀገር ውስጥ ምርቷ በነፍስ ወከፍ $90,000 ሲሆን የኳታር ሀብት በዋነኝነት የሚመነጨው ካላት የተፈጥሮ ጋዝና ዘይት ክምችት እንደሆነም ይነሳል። ሀገሪቱ በኃይል ወደ ውጭ በመላክ በነፍስ ወከፍ ከፍተኛ የሀገር ውስጥ ምርት ጂዲፒ ውስጥ አንዷም ነች። በተጨማሪም ኳታር ዓለም አቀፍ ዝግጅቶችን ለማዘጋጀት በመመስረት ልማትና በልማት ፕሮጀክቶች ላይ ብዙ ኢንቨስትመንት አድርጋለች። 3ኛ አየርላንድ የሀገር ውስጥ ምርቷ በነፍስ ወከፍ $95,000 ሲሆን ኢኮኖሚዋ የአየርላንድ ኢኮኖሚ በፍጥነት እያደገ የመጣው በውጭ ቀጥታ ኢንቨስትመንት በተለይም በዝቅተኛ የኮርፖሬት ታክስ ተመኖች በመሳብም የቴክኖሎጂ ኩባንያዎችን የሀገሪቱ የበርካታ ኢንተርናሽናል ኮርፖሬሽኖች ባለቤት በመሆኗም በተለያዩ በቴክኖሎጂና በፋርማሴቲካል ዘርፎችም በአጠቃላይ የሀገር ውስጥ ምርቷን በከፍተኛ ሁኔታ አሳድጓል። 2ኛ ሲንጋፖር የሀገር ውስጥ ምርቷ በነፍስ ወከፍ $100,000 ሲሆን ሲንጋፖር በከፍተኛ ደረጃ የዳበረ የነጻ ገበያ ኢኮኖሚ ያላትም ሲሆን ዓለም አቀፍ የፋይናንስ ማዕከልም ናት። በደቡብ ምስራቅ ኤስያ ለንግድና ለንግድ ስራ አስፈላጊ ማዕከል የሚያደርጋት ስልታዊ አቀማመጥም ሲኖራት አገሪቱ ጠንካራ ማኑፋክቸሪንግ ዘርፍ በተለይም በኤሌክትሮኒክስ እና በፋርማሴቲካል ምርቶች እያደገ ካለው የቱሪዝም ኢንዱስትሪ ትታወቃለች። ታዲያ በዓለማችን ቁጥር አንዷ በጂዲፒ ማለት ነው ሀብታሟ ሀገር የተባለችው ሉክሰምበርግ ስትሆን የሀገሪቱ ውስጥ ምርት በነፍስ ወከፍ ገቢዋም $120,000 ሲሆን ሉክሰምበርግ በከፍተኛ ደረጃ የዳበረ ኢኮኖሚ ያላት በዋነኝነት በፋይናንስ፣ በቴክኖሎጂና በብረት ምርትም ነው። በባንክ ዘርፉ የሚታወቁም ሲሆን በዓለም ዙሪያ የንግድ ድርጅቶች ሀብታም ግለሰቦችን በሚስብ የግብር ደንቦች ምክንያትም አነስተኛ የህዝብ ቁጥር ከፋይናንሻል አገልግሎቶች የሚገኘው የገቢ ደረጃ በከፍተኛ ሁኔታ የሀገር ውስጥ ምርትን በነፍስ ወከፍ እንዲያድግም አስተዋጽኦ እንዳደረገላት በስፋት ይነሳል።